ሚስጥሩ ግን የወንዝ ፈሳሽ የተባለው በወንዝ ፈሳሽ የተመሰለው በዛሬው ዕለት የምናከብረውን በዓለ ብስራት የምስራች ለመናገር ከእግዚአብሔር ተልኮ የመጣው የመላእክት አለቃ ቅዱስ ገብርኤል ነው። መርገመ ሥጋ መርገመ ነፍስ እንዳያገኛት ከእናቷ ማኅፀን ጀምሮ ለሱ ማደሪያ እንድትሆን እመቤታችን ቅድስት ድንግል ማርያም ከዓለም ሴቶች መርጦ ከማኅፀኗ ቀድሶ ለሱ እናቱ እንድትሆን መርጦ የሱ ማደሪያ አድርጓታል። እንግዲህ የምናመልከው አምላካችን ልዑል እግዚአብሔር ቅዱስ እንደሆነ ማደሪያው ደግሞ ቅድስት ናት። እንግዲህ ቅዱስ ገብርኤል ክፍሉ ምስራች ተናጋሪ ነው። የሰላም መልአክ ነው። በዛሬው ዕለት የምናከብረው በዓል የዓለምን ሐዘን የሚያርቅ ደስታን የሚያበስር ታላቅ ምስራች ለእናታችን ለእመቤታችን ለቅድስት ድንግል ማርያም ይዞ የመጣበትን በዓል ነው የምናከብረው። ስለዚህ የሚያዝኑትን የሚያጽናና መልአክ ነው። እናትነት ከድንግልና ድንግልናን ከእናትነት አስተባብራ የያዘች ድንግል ናት። ስለዚህ ነው ወደ አንዲት ድንግል የሚለው ቃል ድንግል የሚለው ቃል በመሰረታዊ ነገሩ የእመቤታችን የቅድስት ድንግል ማርያም ንጽህና ቅድስና መገለጫ ነው። የንጽህና የቅድስና መገለጫ ብቻ ሳይሆን ልዩ መሆኗን የሚያመለክት ምልክት ነው። ልዩ መሆኗን ምክንያቱም እግዚአብሔር ከፈጠራት ጊዜ ጀምሮ በህሊናዋ በመናገርም በስራም ድንግል መሆኗና ንጽሐ ጠባይ ያላደፈባት ንጽሕት ድንግል መሆኗን ነው የሚገልጸው። በገነት ባሉ ጻድቃን ላይም የተሾመ መልአክ ነው። እንዲህ የገነት ተቆጣጣሪ የገነት ባለቤቷ ገነት የሚገባ ሁሉ ቅዱስ ገብርኤል ካልፈቀደ አይገባም። ብዙ ቅዱሳን ጻድቃን ነፍስ ከስጋቸው ሲለይ ገነት የሚያስገባ መልአክ ቅዱስ ገብርኤል ነው። ትጸንሲ ወትወልዲ ወልደ ወትሰምይዮ ስሙ ኢየሱስ የሚል አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ብለን ዛሬ የምናመሰግናት ለየት ባለ ምስጋና ሴቶች እንጽነስ እንውለድ ቢሉ ዘር ሩካቤ ምክንያት ሆናቸው ነው። አንቺ ግን በመንፈስ ቅዱስ ሥራ በድንግልና ጸንሰሽ ማይተመ ድንግልናሽ ሳይለወጥ አምላክን ትወልጃለሽ ነው ያላት። እመቤታችን ቅድስት ድንግል ማርያም ማንም ሰው የማይቀመጥበት የዙፋን ወንበር ሰጥታው አክብረዋለች። በመጨረሻም ከዚህ ዓለም በሞት ሲለይ የክብር ስፍራ አኑረዋለች። ዕለተ ቀኑም በዛሬው ዕለት ታኅሳስ 22 ቀን የቅዱስ ደቅስዮስ ሊቀ ጳጳሱ በዓለ ዕረፍት ሆኗል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላድ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቆተ አካላት በስም በግብር በአካል ሶስት ብልም በአገዛዝ በመለኮት አንድ አምላክ ብዬ አምኜ በሁለት ወገን ድንግል የምትሆን በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእመቤታችን ቃል ኪዳን ምልጃ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ የዕለቱን ቃለ እግዚአብሔር እንማማራለን። እግዚአብሔር አምላክ ለነቢያት ለሐዋርያት ለቅዱሳን ምስጢሩን የገለጸ እግዚአብሔር ለሁላችንም ምስጢሩን ይግለጽልን። እንኳን ለበዓለ ብስራት በሰላም በጤና አደረሳችሁ አደረሰን። እንግዲህ ዛሬ የምናከብረው በዓለ ብስራት የመላእክት አለቃ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም ከእግዚአብሔር ተልኮ ምስራች ያሰማበት ቀን ነው። ይህ በዓል ከንዑስ በዓላት ቤተክርስቲያን ከምታከብራቸው ንዑስ በዓላት አንዱ ነው። በዓለ ብስራት ተብሎ ይጠራል። ይህ በዓል ጥንተ በዓሉ መጋቢት 29 ቀን ነው።
ነገር ግን ይህ በዓል በሊቀ ጳጳሱ በቅዱስ ደቅስዮስ አማካኝነት እመቤታችን ከመውደዱ የተነሳ በዓሉ ከ33ቱ የእመቤታችን በዓላት አንዱ ሆኖ ከጌታ ልደት አንድ ሳምንት ሲቀረው ታኅሳስ 22 ቀን በቤተ ክርስቲያናችን ይከበራል። እንግዲህ በዚህ መሰረት የትምህርታችን ርዕስ የሚሆነው ይህን በዓል በተመለከተ አስቀድሞ ትንቢት የተናገረው ቅዱስ ዳዊት በመዝሙር 45 ቁጥር 4 ላይ በሚገኘው ኃይለ ቃል ይሆናል። የእግዚአብሔርን ከተማ ደስ ያሰኛል በሚል ርዕስ እንማማራለን። ይህን ርዕስ የምናገኘው ኃይለ ቃሉ በመዝሙር 45 ቁጥር 4 የወንዝ ፈሳሽ የእግዚአብሔርን ከተማ ደስ ያሰኛል ይለዋል። እንግዲህ የእግዚአብሔር ከተማ የተባለ ማናት? እንግዲህ የእግዚአብሔር ከተማ እግዚአብሔር ሙሉ በኩለሄ ነው። እግዚአብሔር በዓለም የሞላ ነው። ግን ከተማ አለው። ለጊዜው በሥጋ ማርያም ተገልጾ በኪደተ እግሩ የባረካት ቅዱስ ቃሉን ያስተማረባት ምድራዊቷ ኢየሩሳሌም ናት። ወርቁ ግን የእግዚአብሔር ከተማ የተባለች 9 ወር ከ5 ቀን ማዕፀኗን ዙፋን አድርጎ ሰው ለመሆን መገለጫ የሆነችው ማደሪያው እውነተኛ አማናዊቷ ታቦት የእግዚአብሔር ከተማ እመቤታችን ቅድስት ድንግል ማርያም ናት። ስለዚህ ይህ ቃል የእግዚአብሔርን ከተማ ደስ ያሰኛል የተባለው ይህች የእግዚአብሔርን ከተማ ደስ የተሰኘችው በምንድን ነው? እንግዲህ ቅዱስ ዳዊት በትንቢት ይሄ በዓል ከማክበራችን በፊት አስቀድሞ በትንቢት ያስቀመጠልን ኃይለ ቃል ነው። እንግዲህ እግዚአብሔር አምላክ መወለዱም መጸነሱም መሰቀሉም መሞቱም መነሳቱም ማረጉም ዳግም መምጣቱ አስቀድሞ በትንቢት በነቢያት እግዚአብሔር አናግሯል። ምክንያቱም ትንቢት ይቀድሞ ለነገር እንደሚሉ አበው ድርጊትን ስራን አስቀድሞ ትንቢት ይቀድመዋል። ስለዚህ በዓለ ብስራትም አስቀድሞ በትንቢት ተቀምጧል። ቅዱስ ዳዊት እንዳስቀመጠልን የወንዝ ፈሳሽ ወይም ፈሳሽ ወንዝ የእግዚአብሔርን ከተማ ደስ ያሰኛል፣ ልዑል ማደሪያውን ቀደሰ የሚል ነው ቃሉ የተቀመጠው። ይህን የትንቢት ቃል ለዛሬ በዓላችን መማማሪያ ስለሚሆነን ነው። እንግዲህ ወንዝ ፈሳሽ እንደምናውቀው በሰሙ አንድ ከተማ ውበቷ የሚያምረው መሬቷ የምትለመልመው የወንዝ ፈሳሽ ከተማዋ ላይ ሲፈስ ለሰው ደስ የሚያሰኝ ለሰው የሚማርክ ለሰው መልካም ነገር የሆነ እናያለን። ይህ በሰሙ ነው። ሚስጥሩ ግን የወንዝ ፈሳሽ የተባለው በወንዝ ፈሳሽ የተመሰለው በዛሬው ዕለት የምናከብረውን በዓለ ብስራት የምስራች ለመናገር ከእግዚአብሔር ተልኮ የመጣው የመላእክት አለቃ ቅዱስ ገብርኤል ነው። በወንዝ ፈሳሽ የተመሰለበት ምክንያት እንደምናውቀው የወንዝ ፈሳሽ ውሃ ከላይ ከልዕልና ወደ ታች ነው የሚወርደው እንጂ ውሃ ወደ ሽቅብ አይወጣም። ከላይ ወደ ታች ይፈሳል፣ ወደ ላይ አይወጣም። ስለዚህ በወንዝ ፈሳሽ የተመሰለው ቅዱስ ገብርኤል ከልዕልና ስፍራ ከታላቁ ከእግዚአብሔር ከክብር ቦታ ከልዑል ከአርያም ተልኮ ወደ ምድር ወርዶ እመቤታችንን በማብሰሩ የወንዝ ፈሳሽ የተሰኘው የመላእክት አለቃ ቅዱስ ገብርኤል ነው።
ስለዚህ የእግዚአብሔርን ከተማ ደስ ያሰኛል የተባለው የእግዚአብሔር ከተማ የተባለችውን እመቤታችን ቅድስት ድንግል ማርያም አምላክ የከተመባት ከተማው ማደሪያው ያደረጋት ሰው ሆኖ ለመገለጽ የመገለጫ ምክንያት የሆነችውን እመቤታችንን አስቀድሞ ከመወለዱ በፊት በዓለ ብስራት ጽንሰት ይቀድማልና ያንን በማብሰር በጥሩ ሰላምታው በመልካም ንግግሩ እመቤታችን ቅድስት ድንግል ማርያምን ደስ አሰኝቷታል። ስለዚህ የወንዝ ፈሳሽ የእግዚአብሔርን ከተማ ደስ ያሰኛል ያለው ይሄ ነው። ምናልባት በግዕዙ ፈለግ ዘይወዝ ያስተፌሳ ሀገር እግዚአብሔር ይላል። ከዚህ ትርጓሜ ግን በ66ቱና በአንዳንድ መጽሐፍት ላይ ግን የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ ተብሎ በማብዛት ነው የተገለጹት። ዋናው ግን የመጀመሪያው በነጠላው የወንዝ ፈሳሽ የተባለው ቅዱስ ገብርኤል የእግዚአብሔርን ከተማ ደስ የሚያሰኝ ምስራች ይዞ መጥቶ እመቤታችን ቅድስት ድንግል ማርያምን ማስደሰቱን የሚገልጽ ኃይለ ቃል ነው። ታዲያ በዚህ ብቻ አላለም። ልዑል ማደሪያውን ቀደሰ ይላል። ልዑል የተባለ እግዚአብሔር ነው። በልዕልና ያለ ማንም የማይፎካከረው አምሳያ የሌለው ከፍጥረታት ሁሉ በላይ ገኖ የሚኖር ለዘላለም የበላይ ሆኖ ኖሮ የሚመሰገን ልዑል የተባለ ልዑለ ባህሪ እግዚአብሔር ነው። ማደሪያውን ቀደሰ ይሏል። እንግዲህ እግዚአብሔር ማደሪያውን ቀድሷል። አንድ የሚመሰገንበት ስፍራ ቤተ ክርስቲያን ሁልጊዜ በስሙ ስለምትጠራ የቅድስና ስፍራ አለው እግዚአብሔር። ዋና ግን ልዑል ማደሪያውን ቀደሰ ለየ የተባለው መርገመ ሥጋ መርገመ ነፍስ እንዳገኛት ከእናቷ ማኅፀን ጀምሮ ለሱ ማደሪያ እንድትሆን እመቤታችን ቅድስት ድንግል ማርያም ከዓለም ሴቶች መርጦ ከማኅፀናና ቀድሶ ለሱ እናቱ እንድትሆን መርጦ የሱ ማደሪያ አድርጓታል። እንግዲህ የምናመልከው አምላካችን ልዑል እግዚአብሔር ቅዱስ እንደሆነ ማደሪያው ደግሞ ቅድስት ናት፣ ንጽሕት ናት። በንጽሕና በቅድስና ማንም ሊስተካከላት የማትችል አማናዊት የእግዚአብሔር ታቦት ናት። ስለዚህ ለይቷታል። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ እንዳለ ቅዱስ ገብርኤል ከሴቶች መካከል ተለይታ መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ንጽሕት ቅድስት የእግዚአብሔር እናቱ ናትና ልዑል ማደሪያውን ቀደሰ ያለው በዚህ በቁጥር 4 ላይ ይሄ ነው። ስለዚህ ይሄ የትንቢት ቃል የወንዝ ፈሳሽ የተሰኘው ቅዱስ ገብርኤል በዛሬው ዕለት እመቤታችንን ለማብሰር ወደ ናዝሬት ገሊላ ሄዶ ታላቅ የምስራች የነገረ መልአክ ነው። እንግዲህ ይህን ኃይለ ቃል ይህ ትንቢት በተግባር መፈጸሙን የሚነግረን ደግሞ ወንጌላዊው ቅዱስ ሉቃስ ነው። በሉቃስ ወንጌል በምዕራፍ 1 ቁጥር 26 ላይ የሚገኝ ኃይለ ቃል አለ። በስድስተኛው ወር መልአኩ ገብርኤል ናዝሬት ሀገር ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባል ለታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር ይላል የሉቃስ ወንጌል ምዕራፍ 1 ቁጥር 26። እንግዲህ ቅዱስ ገብርኤል በቤተ ክርስቲያናችን በእግዚአብሔር ዘንድ ትልቅ ማዕረግ ያለው እግዚአብሔር የመረጠው ታላቅ ባለሟል መልአክ ነው። ቅዱስ ገብርኤል ስንል የስሙ ትርጓሜ ገብር አገልጋይ፣ ኤል አምላክ ነው። ገብርኤል ማለት የአምላክ አገልጋይ ነው። የአምላክ አገልጋይ ነው። ቅዱስ ገብርኤል በእግዚአብሔር ትልቅ
ባለሟል በእግዚአብሔር ዘንድ ትልቅ ስፍራ የተሰጠው መልአክ ነው እና በዚህም መሰረት እዚህ ላይ 6ኛ ወር ሲል ከ6 ወር በፊት ምስራች ለመናገር ቅዱስ ገብርኤል ተልኮ ነበር። የተላከውም የቤተ መቅደስ አገልጋይ ወደ ሆነው ወደ ሊቀ ካህኑ ወደ ዘካርያስ ነው። የተላከበት ምክንያት እንግዲህ ልጅ በማጣት ረዘም ላለ ጊዜ ሲጸልዩ ሲለምኑ የነበሩ ቅድስት ኤልሳቤጥና ዘካርያስ ታላቅ ባህታዊ ታላቅ መናኝ ንጹሕ የተባረከ የተቀደሰ ልጅ እንደሚወልዱ ምስራች ለመናገር መጥቷል ቅዱስ ገብርኤል። እንግዲህ ቅዱስ ገብርኤል ክፍሉ ምስራች ተናጋሪ ነው። የሰላም መልአክ ነው። በዛሬው ዕለት የምናከብረው በዓል የዓለምን ሐዘን የሚያርቅ ደስታን የሚያበስር ታላቅ ምስራች ለእናታችን ለእመቤታችን ለቅድስት ድንግል ማርያም ይዞ የመጣበትን በዓል ነው የምናከብረው። ስለዚህ የሚያዝኑትን የሚያጽናና መልአክ ነው። ሐዘናቸውን በደስታ የሚለውጥ መልአክ ነው ቅዱስ ገብርኤል እና ለካህኑ ዘካርያስ ባለቤተ ኤልሳቤጥ ትወልዳለች፣ ወንድ ልጅ ትወልዳለች፣ ስሙን ዮሐንስ ትለዋለህ። ዮሐንስ ማለትም ደስታ ነው። በመወለዱ ብዙዎች ደስ ይላቸዋል ካለው በኋላ ዘካርያስ ሚስቴማ አርጅታ እኔም ዕድሜ ሄዷል እንዴት ይሆንልናል ባለው ጊዜ አንድ ኃይለ ቃል በዚህ በሉቃስ ወንጌል በምዕራፍ 1 ቁጥር 19 ተናግሯል። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ነው ያለው። እንግዲህ በእግዚአብሔር ፊት መቆም ትልቅ ባለሟልነት ነው። በእግዚአብሔር ፊት መቆም መመረጥ ነው። በእግዚአብሔር ፊትስ የሚቆመው ቅዱስ ገብርኤል ምን ለማለት ነው? የተቸገሩ ሰዎች የሚረዱ፣ ያዘኑ ሰዎች እንዲጽናኑ፣ በረከት ያጡ ሰዎች በረከት እንዲያገኙ፣ ገጸ ረድኤትን ገጸ በረከትን ገጸ ፍቅርን የሚለምን ከእግዚአብሔር ሁል ጊዜ የማይጠፋ ሁል ጊዜ በእግዚአብሔር ፊት የሚቆም የእግዚአብሔር አገልጋይ ባለሟል ነው ቅዱስ ገብርኤል። ይህን ኃይለ ቃል ነው ለካህኑ ዘካርያስ የነገረው። ስለዚህ ገብርኤል የእግዚአብሔር አገልጋይ ነው፣ የእግዚአብሔር ባለሟል ነው፣ ክብር ያለው መልአክ ነው። በዚህም መሰረት በ6ኛው ወር ይለዋል ወንጌላዊ ሉቃስ ዮሐንስ በተጸነሰ በ6ኛው ወር መልአኩ ገብርኤል ናዝሬት አገር ወደ ገሊላ ከተማ ከዳዊት ወገን ለሆነ ለዮሴፍ ለሚባል ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ነው የሚለው። መልአክ ነው። የእግዚአብሔር ፈቃድ እንዲፈጸም የእግዚአብሔርን መልእክት ይዞ ነው የመጣው። ቅድም በርዕሳችን እንዳነሳ ነው የእግዚአብሔርን ከተማ ደስ ያሰኛል። እንግዲህ ዘካርያስ በተጠራጠረ ጊዜ አንደበቱን ዘግቶት ነበር። ከእግዚአብሔር ዘንድ ሲላክ ግን ወደ እመቤታችን ቅድስት ድንግል ማርያም ዘካርያስን ረግማ አንደበቱን እንደዘጋኸው እሷን ግን አታሳዝናት፣ ምን በላት ደስ አሰኛት እናቴ ናትና ብሎት ነው እግዚአብሔር የላከው እግዚአብሔር አብ። ስለዚህ በዚህ ምክንያት ወደ እመቤታችን ቅድስት ድንግል ማርያም ይህን ታላቅ የምስራች ይዞ መጥቶ ከሦስቱ አካል አንዱ አካልን ጸንሳ እንደምትወልድ ይህንን የዓለምን የደስታ ዜና ይዞ የመጣ መልአክ ነው ቅዱስ ገብርኤል። ስለዚህ ተልኮ መጣ። የድንግሊቱም ስም ማርያም ነበር ይላል። እንግዲህ አሁን ድንግል የሚለው ቃል ከዳዊት ወገን ለሚሆን ዮሴፍ ለሚባል ወደ ታጨች ወደ አንዲት ድንግል ነው የተላከው ወንጌላዊ ሉቃስ እንዳስረዳን። ቅዱስ ሉቃስ እዚህ ላይ ለየት አድርጎ የጠቀሰው ወደ አንዲት ድንግል ነው ያለው። በዘመኑ ብዙ ደናገል አልነበሩ። ነገር ግን የሥጋ ድንግልና እንጂ የሐሳብና የሕሊና የሥራ ድንግልና የላቸውም። ይቺ ድንግል ግን ለየት ያለች ድንግል ናት። ወንጌላዊ ሉቃስ የጠቀሳት በድንጋሌ ሥጋ በድንጋሌ ነፍስ የጸናች ናት። እናትነት ከድንግልና ድንግልናን ከእናትነት አስተባብራ የያዘች ድንግል ናት። ስለዚህ ነው ወደ አንዲት ድንግል የሚለው ቃል
ድንግል የሚለው ቃል በመሰረታዊ ነገሩ የእመቤታችን የቅድስት ድንግል ማርያም ንጽህና ቅድስና መገለጫ ነው። የንጽህና የቅድስና መገለጫ ብቻ ሳይሆን ልዩ መሆኗን የሚያመለክት ምልክት ነው። ልዩ መሆኗን ምክንያቱም እግዚአብሔር ከፈጠራት ጊዜ ጀምሮ በህሊናዋ በመናገርም በስራም ድንግል መሆኗና ንጽሐ ጠባይ ያላደፈባት ንጽሕት ድንግል መሆኗን ነው የሚገልጸው። ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ፣ የድንግሊቱም ስም ማርያም ነበር ነው የሚለው። መቼም በዚህ ዓለም ላይ ከተፈጠሩ ሴቶች ቀድሞ ከነበሩ አሁን ካሉ ወደፊትም ከሚኖሩ እንደዚች አይነት ድንግል መቼም የለም። በጸነሰች ጊዜ ድንግል፣ ከመጽነሷ በፊት ድንግል፣ ከጸነሰች በኋላም ድንግል፣ ከመውለዷ በፊት ድንግል ናት፣ በወለደችም ጊዜ ድንግል ናት፣ ከወለደችም በኋላ ድንግል ናት። ከዓለም ሴቶች ተለይታ ተመርጣ እናትነትን ከድንግልና ጋር አስተባብራ የያዘች እንደ እመቤታችን ያለ ሴት የለምና ስለዚህ ነው ወደ አንዲት ድንግል ያለው። ይቺ ድንግል ከሦስቱ አካል አንዱን አካል በድንግልና ጸንሳ በድንግልና የምትወልድ ድንግል ናት። ይህ ቅዱስ ሉቃስ የጠቀሳት ድንግል ማይተመ ድንግልናዋ ሳይለወጥ አምላክን በድንግልና ጸንሳ የምታስገኝ ድንግል ናት። የድንግሊቱ ስም ማን ነበር አለ ወንጌላዊ ሉቃስ? ማርያም ነበር ነው የሚለው። እንግዲህ ማርያም የሚለው ስም በቤተ ክርስቲያናችን ብዙ ትርጓሜ አለው። ነገር ግን አንዲቷ ትርጓሜ ለሁላችንም ስጦታ በመሆኗ ማርያም ማለት የእግዚአብሔር ስጦታ ማለት ነው። መቼም ያዘኑት የተከዙት ልጅ በማጣት ረዘም ላለ ጊዜ በጾም በጸሎት እግዚአብሔርን ሲጠይቁ የነበሩት አባቷ ኢያቄም እናቷ ሐና እግዚአብሔር ስለታቸውን ሰምቶ የተባረከ ልጅ ሰጥቷቸዋል። ለጊዜው በስጦታ ለነሱ ተሰጥታ ነው። ፍጻሜው ግን ለድነተ ዓለም ለአዳም ዘር በሙሉ የተሰጠች ድንግል ናት። የድንግሊቷ ስም ማርያም ነበር። ማርያም ማለት የእግዚአብሔር ስጦታ ማለት ነው። መቼም እግዚአብሔር ብዙ ስጦታ ሰጥቶናል። በሰማይም በምድርም በስጋ ሕይወታችን የሚያስፈልገን በተፈጥሮ በሁሉን ነገር የሰጠን ስጦታ አለ። እንደገና ከዚህ ዓለም ስንሄድ አምላክ ያዘጋጀልን ብዙ ስጦታ አለ። በፈቃዱ የሚሰጠን እሱን በማመናችን በበረከት የምንጎበኝበት ብዙ ስጦታ አለን እግዚአብሔር የሚሰጠን። ግን ከሁሉ ስጦታ የድንግል ማርያም ስጦታ ይበልጣል። እግዚአብሔር ከሰጠን ስጦታ ሁሉ እንደ እመቤታችን ያለ ስጦታ የለም። መቼም ስጦታ እግዚአብሔር ብዙ ነው። በመስቀሉ ስር ግን የሰጠን ስጦታ በቃል ኪዳኗ በምልጃዋ እንድትድኑባት፣ ስታዝኑ እንድትጽናኑባት፣ ስትራቡ እንድትጠጉባት፣ ስትጠሙ እንድትጠጡባት፣ በዓለም ፈተና ብዙ በሚገጥማችሁ ነገር ሁሉ ከዛ ፈተና ነፃ የምትወጡባት እንካችሁ እናቴን ብሎ በወንጌላዊ ዮሐንስ አማካይነት ውክልና ወስዶ ነው የሰጠን። ለዚህ ነው በቤተ ክርስቲያናችን ሁላችንም እናታችን ጽዮን የምንለው። አው መጠጊያ ጥላ ከለላ የምትሆን ስለሆነ ስለዚህ ስጦታችን ናት፣ ከእግዚአብሔር የተሰጠችን ስጦታችን መሆኗ ወደ ቀደመ ክብራችን የተመለስነው በሷ ነው። ከውርደት ወደ ክብር፣ ከሐሳር ወደ ክብር፣ ከጨለማ ወደ ብርሃን የተሸጋገርንባት ስጦታችን እናታችን ናት። መቼም ብዙዎቻችን በመጽሐፍ እንደተባለው ከእግዚአብሔር መተን ጠይቃለን። ቅዱስ ዳዊት በመዝሙር 126 ቁጥር 3 ላይ እነሆ ልጆች የእግዚአብሔር ስጦታዎች ናቸው ብሏል። የሆድም ፍሬ የእርሱ ዋጋ ነው። እንግዲህ ዛሬ ለአገር ለወገን ለብዙ ነገር ይጠቅማሉ የምንላቸው ልጆች የወለድናቸው ልጆች የማስጦታዎች ናቸው የእግዚአብሔር። እመቤታችን ቅድስት ድንግል ማርያም ግን ለአዳም ዘር በሙሉ የተሰጠች የዓለም ሁሉ ትልቋ የእግዚአብሔር ስጦታ ናት። ታዲያ እግዚአብሔር አምላክ ከዓለም ሴቶች መርጦ ከማህፀናና ቀድሶ የእናት አማላጅ የሰጠን እግዚአብሔር ክብርና ምስጋና ይግባው።
ለስጦታው ስፍር ቁጥር የለውም። እግዚአብሔር ስጦታው ተቆጥሮም አያልቅም። የእግዚአብሔር ስጦታ ብዙ ነው። የቤተ ክርስቲያናችን አባትና ሐዋርያ ቅዱስ ጳውሎስ እንዳለው በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 13 ስለማይነገረው ስጦታ እግዚአብሔር ይመስገን ያለው ዘርዝረን ስለማንጨርሰው ለእግዚአብሔር ምስጋና እንድናቀርብ ነው ያስተማረን። ስለዚህ ማርያም ማለት የእግዚአብሔር ስጦታ ማለት ነው። የድንግሊቱም ስም ማርያም ነበር ነው የሚለው። ታዲያ እመቤታችን ቅድስት ድንግል ማርያም ያበሰራት የምስራች የነገራት የሰላም መልአክ ደስታን የሚያበስር ለዓለም ታላቅ ዜና ይዞ የመጣው ቅዱስ ገብርኤል ነው። ታዲያ ቅዱስ ገብርኤል ክፍሉ ማብሰር ነው። ይህ ክፍል ደግሞ ከእግዚአብሔር ነው የተሰጠው። አሁን በቤተ ክርስቲያናችን በቅዳሴ ጊዜ ተውቦ ምሕረት ለሚካኤል ወብስራት ለገብርኤል እንላለን በዜማ። አባቶቻችን በሚስጥር አምጥተው በዜማ በቅዳሴ ሰዓት እናዜመዋለን። ተውቦ ምሕረት ለሚካኤል። ቅዱስ ሚካኤል የምሕረት መልአክ ነው፣ መልአከ ምክሩ ነው። ግን በመቅድሙ ድርሳን ካነበባችሁ ለሰማይ አዋፋት፣ ለእጽዋት፣ ለእንስሳቱ፣ ለሰው ዘር በሙሉ በሥላሴ ዙፋን ፊት ሰግዶ ምሕረትን የሚለምን መልአክ ስለሆነ ነው ተውቦ ምሕረት ለሚካኤል። ያ የምሕረት ቃል ከእግዚአብሔር እስኪሰማ ድረስ ከሰገደበት እንኳን አይነሳም። ወብስራት ለገብርኤል። አው ገብርኤል ብስራት ተሰጥቶታል። ሰላም ላዕይናፊከ ይላል መልኩ አናቅጸ ፍትው ጼና ወለከናፍሪከ ሰላም ከናፍረ ንጽ ወቅድስና። ገብርኤል አብሰርካ ለማርያም ወለተ ሐና አብስረኒ ብስራተ ጽድቅ ወዜንወኒ ዳና እስመ መክፈልትከ ኮነ አብስሮ ዘዜና ይለዋል ቅዱስ ገብርኤል። ዛሬም እመቤታችን ቅድስት ድንግል ማርያምን ደስ የሚያሰኝ ምስራች፣ ደስ የሚያሰኝ ንግግር እንደነገራት እኛም ደግሞ ካዘናችን የምናጽናናበት ከጭንቀታችን የምንረጋጋበት ካጣነው ነገር የምንደሰትበት እንደ እመቤታችን እንዲያስደስተን ቅዱስ ገብርኤልን መማፀን ይገባናል። ክፍሉ ማብሰር ነው። ታዲያ ቅዱስ ገብርኤል በዚህ ብቻ አይደለም፣ እግዚአብሔር የሾመው መልአክ ነው። ከዚህም መጽሐፈ ሄኖክ ላይ ስለ መላእክት አለቃ ስለ ቅዱስ ገብርኤል እንዲህ ይላል። ስለ ማዕረጉ በእባቦችና በገነት ባሉ ጻድቃን በኪሩቤል ላይ የተሾመ ለምስጋና ከሚተጉ አንዱ ገብርኤል ነው ይላል። እንግዲህ እግዚአብሔርን የሚያመሰግኑ ትጉአን መላእክት ብዙ ናቸው። ከነዚህ መካከል አንዱ ቅዱስ ገብርኤል ነው። በማን ላይ ተሹሟል አለ ሄኖክ? በመጽሐፈ ሄኖክ ምዕራፍ 6 ቁጥር 7 በእባቦችና በገነት ባሉ ጻድቃን በኪሩቤል ላይ የተሾመ ለምስጋና ከሚተጉ አንዱ ገብርኤል ነው ይላል። በዓለ ሲመቱን ስናከብር ብዙ ጊዜ ቅዱስ ገብርኤል ይሄ ኃይለ ቃል በደንብ ልናውቀው ይገባል። እባቦች የተባሉት የዲያብሎስ የጸረ እግዚአብሔር የሳጥናኤል ተከታዮች የአየርና የባህር አጋንንት ናቸው። እንግዲህ እባብ በመርዙ ሰውን እንዲጎዳ በክፉ ኃጢአት ነፍስና ስጋን የሚጎዱ እባቦች አሉ። እነዚህን እባቦች የሚቆጣጠር ቅዱስ ገብርኤል ነው የሚለው ሄኖክ። ተሹሟል፣ በእነሱ ላይ ይቆጣጠራቸዋል ቅዱስ ገብርኤል። በገነት ባሉ ጻድቃን ላይም የተሾመ መልአክ ነው። እንዲህ የገነት ተቆጣጣሪ፣ የገነት ባለቤቷ፣ ገነት የሚገባ ሁሉ ቅዱስ ገብርኤል ካልፈቀደ አይገባም። ብዙ ቅዱሳን ጻድቃን ነፍስ ከስጋቸው ሲለይ ገነት የሚያስገባ መልአክ ቅዱስ ገብርኤል ነው። ጥር 21 ቀን እመቤታችን ቅድስት ድንግል ማርያም ባረፈች ጊዜ ጠላቶች አይሁድ ስጋዋን እናቃጥላለን ብለው ታውፋንያ የተባለ ጉልበተኛ ልከው የአልጋዋን ሸንኮር በጨበጠ ጊዜ ከክንዱ እጁን በሰይፍ የቆረጠ የእመቤታችን ቅዱስ ስጋዋን ገነት ዕፀ ሕይወት ስር ሰውሮ ከ7 ወር በላይ ያስቀመጠ በገነት የተሾመ የመላእክት አለቃ ቅዱስ ገብርኤል ነው። ስለዚህ ይህ መልአክ
የእግዚአብሔር ባለሟል፣ የእግዚአብሔር ወዳጅ፣ የእግዚአብሔር አገልጋይ ነው። ስለዚህ ነው እመቤታችን ቅድስት ድንግል ማርያምን ለማብሰር በ6ኛው ወር መልአኩ ገብርኤል ናዝሬት ሀገር ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባል ወደ ታጨች ወደ አንዲት ድንግል የተላከው የድንግሊቱም ስም ማርያም ነበር ያለው። ታዲያ ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ቅዱስ ገብርኤል እንዴት ነው ያበሰራት? አባቶቻችን አበው ቅዱሳን በአዋልድ መጻሕፍት እንዳስቀመጡልን እመቤታችን ቅድስት ድንግል ማርያም በቤተ መቅደስ 12 ዓመት ከኖረች በኋላ በ15 ዓመቷ በአገልጋዩዋ በጠባቂዋ በአረጋዊ ዮሴፍ በአደራ ተረክቦ ወደ ቤቱ ወስዷታል። እመቤታችን ቅድስት ድንግል ማርያም በቤተ ዮሴፍ ሳለች የአረጋዊ ዮሴፍ ልጆች አሉ። ዘመድ ዘመድ ብላ አልተቀመጠችም። ወገቧን ታጥቃ ማድጋዋን ነጥቃ ውሃ ለመቅዳት ወረደች ነው የሚለው። በዚያም ብዙ ሴቶች ተሰብስበው በዚያ ሳለች አንድ የተጠማ ውሻ ውሃ ሊጠጣ ወደ እነሱ መጣ። እነዚያም ሴቶች ያንን ውሻ አባረሩት። በዚህ ጊዜ እመቤታችን አዘነች። አዝናም ዝም አላለችም። ይሄ ፍጥረተ እግዚአብሔር ውሻ ይሄ የእግዚአብሔር ፍጥረት አይደለም፣ እንደው እንዳይጠጣ ለምን ያባረሩታል ብላ ከቀዳችው ማድጋ በወርቅ ጫማዋ ቀርታ ለዚያ ውሻ አጠጣችው ይላል። ርሪተ ሕሊና ያሰኛት ይሄ ነው። ርኅራኄዋ እጅግ የሚደንቅ መጠን የሌለው አዛኝ እናት ናት እመቤታችን። በዚህ ጊዜ እነዚያ ሴቶች ማድጋሽን እኮ ጎደልሽው፣ ውሃው ማዘቅቱም ወደ ታች ዝቅ ብሏል፣ መጥለቂያም የለም፣ ማን ይሞላልሻል አሏት። አምላኬ እግዚአብሔር ይሰጠኛል፣ ውሃ እኮ ከላይ እንጂ ከታች አይደለም ብላ በተናገረች ጊዜ ማድጋዋ በታምራት ሞልቶላት አዩ። በዚህ ሰዓት የሰማይ አምላክ የሚሉት ማርያም ድንግል ከምትባል ይወለዳል ሲባል ሰምተናል። አንቺ ትሆኝን ብለው እንደ መዘባበት እንደ መቀለድ ሲሉ፣ ነገር ግን መንፈስ ቅዱስ በሳት በስላቅ በቤቱ ዮሴፍ ማድጋዋን ይዛ ሄዳ ሳለ ድንገት ከኋላ ድምፅ ሰማች። ትጸንሲ ወትወልዲ ወልደ ወትሰምይዮ ስሞ ኢየሱስ የሚል። በዚህ ጊዜ ድምፅ ስትሰማ እመቤታችን የጥበብ እናት ናትና ምልዕተ ጸጋ ናት፣ ብዙ ጸጋ አላት። አባቴን አዳምን እናቴን ሔዋንን ሊያስት የነበረ እኔንም ሊያስተኝ ነው እንዴ ብላ ወደ ኋላ ዞር ብትል ምንም የሚታይ ነገር የለም። ግን የሰማችው ድምፅ ነው። ድምፁ ግን እጅግ የሚያስደንቅ ታላቅ የምስራች ድምፅ ነው። በዚህ ጊዜ እንደገና ለሁለተኛ ጊዜ በዛው በቤተ ዮሴፍ ትጸንሲ ወትወልዲ ወልደ ወትሰምይዮ ስሞ ኢየሱስ፣ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትየዋለሽ የሚል ደገማት። በዚህ ሰዓት እመቤታችን እንግዲያስ ነገሩ ደገመኝ፣ እንዲህ ያለውን ነገር ለማጣራት በቤተ መቅደስ ሄጄ ማድመጥ አለብኝ እውነተኛ መልእክት መሆኑን ብላ ወደ ቤተ መቅደስ ሄደች። ከዚያም ከደናገለ እስራኤል ተካፍላ የምትፈትለው ሐርና ወርቅ በዚያ ነበረና ወንበር ዘርግታ ሐርና ወርቁን እያስማማች ስትፈትል ያ ድምፅ ያሰማት መልአክ ቅዱስ ገብርኤል በአምሳለ ሽማግሌ በሚያስገርም ድንቅ ሁኔታ ተገልጾ ታላቅ የምስራች ነገራት። የምስራቹም በሉቃስ ወንጌል በምዕራፍ 1 ከቁጥር 26 እስከ 28 እናገኘዋለን። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ የሚል ድምፅን ያሰማት። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም
እንዲያለውን ምስጋና እንደምን ይቀበሉታል ብላ ተናግራለች። ቅዱስ ገብርኤል ደግሞ ከእግዚአብሔር የተላከው እሷን ደስ አሰኛት እንጂ አታሳዝናት ስላለው በዚህ ሰዓት የመላእክት አለቃ ቅዱስ ገብርኤል የምትጸንሰው ከሦስቱ አካል አንዱ አካል እንደሆነ የልዑል የእግዚአብሔር ልጅ እንደሚባል ገለጸላት። ከዚህ በኋላ እመቤታችን መሬት ያለ ዘር ሴት ያለ ወንድ እንዴት ፍሬ ማፍራት ትችላለች? እንዴት ነው የሚል ነው ጥያቄዋ። አዎ መንፈስ ቅዱስ ይጸልልሻል፣ ኃይለ ልዑል ወልድም ሥጋሽን ይዋሃዳል። ይህ ካንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላልን ያለ። ከዚህ በኋላ እነሆ የሥጋ ዘመድሽ ኤልሳቤጥ በእርጅናዋ እንኳን ወለደች፣ መካን ትባል ለነበረች ልጅ አገኘች። ለእግዚአብሔር የሚሳነው ነገር የለም ብሎ ነው የነገራት። እመቤታችን በሕሊናዋ ድንግል ናት። እንዘ ኢየአምር ብእሴ ነው ያለችው። ይህ የምትለው እኮ በሐሳቤም በውስጤም የለም። እንዘ ኢየአምር ብእሴ። ከዚህ በኋላ ነው ቅዱስ ገብርኤል አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ብለን ዛሬ የምናመሰግናት ለየት ባለ ምስጋና ሴቶች እንጽነስ እንውለድ ቢሉ ዘር ሩካቤ ምክንያት ሆናቸው ነው። አንቺ ግን በመንፈስ ቅዱስ ሥራ በድንግልና ጸንሰሽ ማይተመ ድንግልናሽ ሳይለወጥ አምላክን ትወልጃለሽ ነው ያላት። ስለዚህ ለእግዚአብሔር የሚሳነው ነገር የለም ሲላት፣ ድሮም እመቤታችን ቅድስት ድንግል ማርያም ፍጹም እምነቷ በእግዚአብሔር ላይ ነውና ራሷን ለእግዚአብሔር አሳልፋ የሰጠች ቅድስት ናትና በዚህም ምክንያት ይሁንልኝ እንደ ቃል ይደረግልኝ አለችው ቅዱስ ገብርኤልን። በዚህ ጊዜ አካላዊ ቃል እምነቷን ይሁንልኝ ማለት እንግዲህ ይደረግልኝ፣ አምኛለሁ፣ ይሁንልኝ። ይኩነኒ በከመ ትቤለኒ ነይ ዓመቱ ለእግዚአብሔር ኩሉ። እነሆ እኔ የእሱ አገልጋዩ ባሪያው ነኝ። እናቱ እንድቆን ከፈቀደ የ22ቱ ስነ ፍጥረት ባለቤት የፍጥረታት ጌታ እናቱ እንደሆን ከመረጠኝ ይሁንልኝ ይደረግልኝ ነው። ሰው ጸጋ ሲሰጠው ጸጋ እንዲቀበል አሜን ይሁንልኝ ይደረግልኝ ይላል። እመቤታችን ይኩነኒ በከመ ትቤለኒ ያለች በዚህ ሰዓት ከሦስቱ አካል አንዱ አካል አካላዊ ቃል በማኅፀኗ ተጸነሰ። እንግዲህ እመቤታችን ቅድስት ድንግል ማርያም በዚህ በዓል ላይ መልአኩ ቅዱስ ገብርኤል እንዳበሰራት ታላቅ የምስራች እንደነገራት የኛ የድነታችን ምክንያት እናት ናትና የቅዱስ ገብርኤል የእናታችን በረከት አይለየን። እንግዲህ ይሄ በዓል ቅድም እንደተናገርኩት ጥንተ በዓሉ መጋቢት 29 ነው። ነገር ግን ከጌታ ልደት ተቀድሞ አንድ ሳምንት ሲቀረው ታኅሳስ 22 ነው በዓሉ የሚከበረው። ይህን በዓል ያከበረው በዛሬው ዕለት የእመቤታችን ወዳጅ የጥልጥልያው ሊቀ ጳጳስ ቅዱስ ደቅስዮስ ነው። እንግዲህ ቅዱስ ደቅስዮስ የእመቤታችንን ስሟ ክብሯን የሚናገር ሁሉ በቀለም ወርቅ እየጻፈ ብዙ መጽሐፍትን ስለሷ ክብር፣ ንጽህና፣ ቅድስና እየጻፈ እያዘጋጀ ብዙ ጊዜ ይጽፍ የነበረ ቅዱስ አባት ነው። ይህንንም ከጻፈ በኋላ እንግዲህ መልአኩ ቅዱስ ገብርኤል ያበሰራትን ቀን በዛሬው ዕለት በታኅሳስ 22 ቀን ዓመታዊ በዓል ሆኖ እንዲከበር አድርጓልና በዚህ ውለታው እመቤታችን ቅድስት ድንግል ማርያም ማንም ሰው የማይቀመጥበት የዙፋን ወንበር ሰጥታው አክብረዋለች። በመጨረሻም ከዚህ ዓለም በሞት ሲለይ የክብር ስፍራ አኑረዋለች። ዕለተ ቀኑም በዛሬው ዕለት ታኅሳስ 22 ቀን የቅዱስ ደቅስዮስ ሊቀ ጳጳሱ በዓለ ዕረፍት ሆኗል። ስለዚህ የመላእክት አለቃ ቅዱስ ገብርኤል የወላዲተ አምላክ በረከት ረድኤት የሊቀ ጳጳሱ የቅዱስ ደቅስዮስ ረድኤት በረከት አይለየን። በዓሉን የሰላም የፍቅር በዓል ያደርግልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።